ጥሎኝ ይሄዳል እስከነ ልጄ እኮ የት ነው የሚሄደው አለ ከዙሁር በፊት ግን 4 ከዙሁር በኋላ 2 አሰራሩን አላቀውም የት አካባቢ ነው የሚሰራው እስቲ ገበሬዎችን በደንብ እንድጠይቅ አባታችን ዛሬ አልሰጠንም አንተ ስጠን ብለው ካያታቸው እንዲወስዱ ነው ማድረግ ያለበት በሰው ሀገር ተሰዳ ቤት ሳይኖራት እናንተ 700-800 ሺህ አውጥታችሁ ሄዳችሁ የልጅቱን ህይወት ማራዘም ግን ተገቢ አይደለም ለረሱል አለይሂ ሰላቱ ወሰለም የኔም የቤተሰቦችም ህይወቴ መስዋዕት ይሆንላቸው ማለት ችግር የለው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين أما بعد يتكبراتشه يا أفريكا تيبي ፕሮግራሞችን የምትከታተሉ በተለይ የጥያቄና የመልስ ፕሮግራሞችን የምትከታተሉ ወንድም እህቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የአላህ Subhanahu Wa Ta'ala ፈቃድ ሆኖ ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን ጀምረናል እና ጥያቄዎቻችሁን ፊት ለፊታችሁ በመታወት ቴሌፎንም እንዲሁም በቲክቶኩም ላይ ልትከታተሉ ትችላላችሁ ጽሁፍ ልትልኩልኝ ትችላላችሁ ቲክቶክ ላይ በስልክ መደወል የፈለጋችሁ በቴሌፎኑ ላይ ነው የምትደውሉት ፊት ለፊታችሁ ባለው ቴሌፎን ማለት ነው ቴሌቪዥኑ ላይ ባለው ቴሌፎን ላይ መደወል ትችላላችሁ ናም السلام عليكم وعليكم السلام ورحمة الله وبركاته مرحب جمعة صلاة كاملتن ማለት جمعة صلاة ካመለጣችሁ አይዋ ሁለት ነው በነገረኝ ጓደኛዬ የሚሰግደው ዙሁር ብለን ነው እኛ የምንሰግደው ይቀው ሁለት ረካዓ ያንን ወልጁ መስጠት ያለባችሁ ዙሁር ብላ 4 ረካዓ እንዴት ይታያል እንዴት ጁምዓ እና ካለፈነ መስገድ ጁምዓውን ራሱ ነው እንጂ አይደል 4 ረካዓ ዙሁር ብላ አይደለም لا ጁሙዓ ሶላት ያመለጠው ሰው 4 ረካዓ ዙሁር ነው የሚሰግደው ጁሙዓ ያመለጠው ሰው አምልጦታል ሁለተኛ አይሰገድም ጁሙዓ እሱን ለዛለኝና እስኪ እንዴት ይታያል አይ አላወቀም የሚያውቅ አይደለም ሌላ ጥያቄ ነበርኝ እሺ አመልክተኛን አባቱ ተውሎት ብለው መናገሩ እንዴት ነው ፊዳካ አሊ ወኡሚ ያ ረሱላህ ምን አልከኝ እናቴም አባቴም ይሰውል ለአላህ መልክተኛ መናገር ለረሱል አለይሂ ሰላቱ ወሰለም የኔም የቤተሰቦችም ህይወቴ መስዋዕት ይሆንላቸው ማለት ችግር የለውም مرحبا بارك الله فيك الله يحفظك ለለቅሱ ተብሎ መጀመሪያ የምንሰበስበው ብር አለና እሱ እንዴት ይታያል ለምን ተብሎ ለለቅሶ ማለት አሁን ለምሳሌ በየወሩ ያስቀምጠው ብር አለ እድር ነው ያ ደግሞ እንደ እድር ነው እድር ነው ወይስ እንደ እድር ነው እንደ እድር ነው በቃ እድር አይደለም ሴቶች ነው የሚሰበስበው ምን ልታረጉበት ነው ሰው ከሞተ ዘመዳችን ያንን ወይ ብር ወይም ደግሞ በትክክል መረዳጃ ነው እንደዛ ነው
እንደዛ ነው ይቻላል ብዬ ነው። አንዳንድ ሰው አይቻልም ይላል። አሁን ብሩም አንዳንድ ሰው ብሩን ስለማለትና ለምን አይቻልም? 20 ሰዎች ተሰባስባችሁ በየወሩ አንዳንድ ሺህ ብር እያወጣችሁ ትቀመጣላችሁ። የሆነ ችግር ሲያጋጥም ችግር የደረሰበትን ሰው ልትረዱ ማለት ነው። እሱም ያስከለክል ነገር የለም ምንም። ራሳችን አሁን ለምሳሌ አንዳንድ ሰው ይችላል ሰው ሞቷል። ከሞተ በኋላ ያንን ለእናንተ ምንም አይጠቅማችሁ። ለምን ትቀበላላችሁ? ብሩን የእነዚህ ሰዎች ስለምትሰማ ነው። እናንተ የግድ ከሞተ በኋላ እኮ አይደለም። ሳይሞትስ ቢቸገር አትረዱም? አዎ እንደዛ ይለው አትረዱም። ከሞተ በኋላ ነው። ከሞተ በኋላ ነው። በቃ ያ ዘመድ አክስታችንም ከሞተ ወንድማችንም ከሞተ በኋላ ምን ታደርጉበታላችሁ? ማለት ያው አይደለ ሰራበት መስራት ያልፈለገ ደግሞ ምግብ ምናምን እንሰራበታለን። ምግብ ያልፈለገ ደግሞ ብር ይሰጠዋል። ያንን ማለት ነው። አዎ ለችግሩ ከሞተ በኋላ ዘመድ የሞተበት ሰው በመሞቱ ምክንያት ሊያጋጥመው የሚችለውን ችግር ለመቋቋም ሊረዳው የሚችል ነገር ነው የምታደርጉት ነው። እንደዛ ነው። ምንም ችግር የለውም። ምንም ችግር የለውም። ችግር የለውም። ኢንሻአላህ አብሽሩ። አላህ የከለከለው ነገር ላይ እንዳታውሉ ጥንቃቄ አድርጉ። ሰው መቅበር ያልቻለ ከፈን ሊገዛበት ያልቻለ መቃብር ላይ ሄዶ ማስቆፈር ያልቻለ ሌላም እንደተባለው ሰውየው ሲሞት የዕለት ከዕለት እንቅስቃሴውን በቀጥታ የሚያቆምበት የሆነ እንደሆነ ለዚህ ሰውዬ መርጃ የሚሆን ማጠናከር ምንም ችግር የለውም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا ومرحبا. ماشي ጥያቄ مرحب. መስጊድ አሁን ትግል በፊት እና ኢቤት ተግብቶ መስጊድ ሱና ሰላት ኢቤት ተግብቶ እሺ እንደገባው በቤተል መስጊድ ይቻላል ቢታቻለን የሚያይ መስጊድ እንደገባ አሁን ሰላት ለምሳሌ ሱናውን ኢቤት ሰግጃለሁ። መስጊድ ስትገባ ገና አልተቆመም ሶላት አልተቆመም። ተህየተል መስጊድ ስገድ ሱና ብትሰግድም ኦኬ جزاك بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحب. ጥያቄ ነበረኝ። እሺ አብረን ሰውየው ጋር የጋራ ነገር ነበረች ማለት ነው። የጋራ ስራ እሺ ያቺ እየወለደቻችን ሰራኝ አልፈልግም ሰውየው ማለት ነው። ምን ማድረግ እችላለሁ? ምን እያለ እየወለደ ምንም የወለደችውን አልፈልግም ማለት ነው። ምን ንብረት ነው ያላችሁ? ፍየል ነው? በግ ነው? ግመል ናት? ንብ ነው። ንብ ቀፎ ነው? ንብ ናት። ቀፎ ነው? አዎ። እሺ እና የሚወልደውን ቤት እንካፈልና ውሰድ ብለው እኔ አልፈልግም። ምን ይሻላል? ምንድን ነው የሚፈልገው ታዲያ? አይታሆን እኔ ያስወለድኩኝ ያስቀረው ነው። እሺ እሱ አልፈልግም ሲለኝ ማድረግ እችላለሁ? መንገር ነው እንጂ ለምን እንዳልፈለገው ያው እንወቀው። ምክንያቱን ግን ለምን ሊሆን ይችላል? ለምን ሊሆን ይችላል? ምን ብሎ ነው? እንጃ እነዚህ እናቶቹ ነው እንጂ እሱ ምንም አልፈልግም ማለት ምን ይሻላል? አረዳ ዝም ብሎ ነው። ተዋቸው ይሄዱ አለ። ተዋቸው ይሄዱ። አረ ዝም በለው። እኔ በወስደው ችግር አለው? አረ ችግር የለው።
እንዴ ለጋራ ልትሰሩ እኮ ነው ያደረጋችሁት እኮ የጋራውን ቢትል የወስዶ ችግር የለውም አዎ መንገር ያስፈልጋል ያው ምክንያቱን ማወቅ ያስፈልጋል ለምን እንዳለ እንደዚህ ጠይቅ አንተ ጋር ያልተግባባችሁበት የቋንቋ ችግር ሊኖር ይችላል ቢሆንም ግን ንግድ ላይ ያለ ሰው በሰው እንትን ላይ መነገድ መቀለድ አይሆንም ለከነው ሱማ እንዲ ብሎ በግድ ያስገድጅ ነው ማሁን ምቆርጠው ለምን ነው لا اله الا الله ምን ይሆናል ብሎ ምን ሰግቶ ይሆናል አልፈልግም እንደባችሁ ተንጋ ንብ ፈራለሁ አልወድማ ንብ አንተ ንቡን መንከባከብ ኃላፊነት ሰጠኸው እንደለሱ አንተ አይደለም ትንከባከበው እኔ ላይ መንከባከበው ተወልዲ አንተ ምግብ ተወስዳለህ እኔም ቤት ተወስዳለሁኝ እናቱ ያበጋራችን ነው ብዬው ነበር አዎ እሱ አልፈልግም እናቱን ልጁንም አንተንም አልፈልግም አለ ሱብሃንአላህ የሚገርም ነው ለማንኛውም አንተ የሱንም ያንተንም ያዝ የሆነ ቀን ተረርቶ ስጠኝ ሐቅ ሊልህ ይችላል የዚያን ቀን ተሰጠዋለህ እስከዚያ ድረስ አንተ ተጠቀም مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا ጥያቄ ነበረኝ مرحبا ልጃችን ውጭ ነበረች እሷ በሰራችው ሀጅ መሄድ ይቻላል ወይ والله አይወጅብባችሁም እንጂ እሷ ችላ ታስባበት ነይታላችሁ ሄዱ ካለች ችግር የለውም ግን እንዲያው እሷ አደደ እሷ ሳታገባ ሳትወልድ በሰው ሀገር ተሰዳ ቤት ሳይኖራት እናንተ 700-800 ሺህ አውጥታችሁ ሄዳችሁ የልጅቱን ህይወት ማራዘም ግን ተገቢ አይደለም እሷ ግን የተስተካከለላት ሆኖ ጀምራ ከሆነ ህይወቷን መምራት ጀምራ ተርፏት ችግር የለውም እኔ በእኔ ህይወት ላይ ብዙ ለውጥ አያመጣም ካለች ታዲያ እናንተ ያላስሐጀጀች ማንን ታስሐጀጃለች جزاك الله خير مرحبا السلام عليكم ورحمة الله مرحبا عندي طاول ها عندي صوت بعد كده التوبيخ ሁሉም ይወርዳል አለሳለ ሁለት ነገር አለ ዑለማዎቹ በአንድ ቃል ካለ ሶስቱን ፈትቻለሁ ካለ እንደ አንድ ነው የሚቆጠረው የሚሉ ሰዎች አሉ ሶስት ካለ ሶስቱም ነው የሚፈታባቸው ያሉ ሰዎችም አሉ የሚሻለው ሶስቱን ካለ ሶስቱም ይፈታል የሚለው ነው ብያምናለሁ መሻይኾችም እንደዚሁ ይላሉና በዚህ መስራቱ ለጥንቃቄም ይሆናል አይ እነሱ ደግሞ እሱም ነበርና ማለት ፈልገው ነበር በንዴት ነበርና እንደዛይኩት ብለው ሁለቱም ተጠጥተው ሊማለሱ ነበር እንደኔ እንዲማለሱ አልመክርም ላኪን የተወሰኑ መሻይኾች እንደዚህ የሚሉ አሉ ቢማለሱ ይሄን ያህል በትክክል ምንም ዑለማዎቹ ኺላፍ የሌለው ነገር አይደለም የሰሩት ግን ባይሆን ነው ጥሩ አራቱም መዝሃቦች ሐነፊያውም ሻፊዒያውም ማሊክያውም ሐንበሊያውም ሶስቱን ካለ ሶስቱን ይሆናል ነው የሚሉትና በዚህ ድላይ ባይገቡ በእነን ሐላፊነት ባይወስዱ ደስ ይለኛል السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أستاذ نعم يا كامل እሺ አሁን የክርስቲያን ፍሪጅ አለ አይደል ውስጥ ፍሪጅ አለ ፍሪጅ አዎ
እሺ እና በዛ ሱቅ ፍሪጅ ላይ አሁን እኛም ስጋ ይገባል ፍሪጁ ላይ ሌላ ጎረቤት ደግሞ ክርስቲያን ሆኑ ሰዎች ያመጡና አስገቡልን ይላሉ። ይሄ ነገር እንዴት ይታያል? ምንም ችግር የለው። ምን እንዳይሳሳት የእናንተ ፌስታል እና የእነሱ ፌስታል ታውቁታላችሁ። እሱ የተለያየ ነው። ችግር የለው። እሺ አሁን አንድ ጥያቄ ደግሞ ቤተሰባውን ፋዘራችን አለ። አሁን ፋዘራችን የኔ ልጆች የኔ አባት ጋር ሄደው በቃ አንዳንድ ነገር ስራ ምለው ይረዳሉ። ስራ ለአያታቸው ማለት ነው ያግዛሉ። አያታቸው ጋር ምን ያደርጋሉ? ይውላሉ፣ ያግዛሉ ስራ ምናምን። አያታቸው ጋር ይውላሉ። አዎ። እሺ አሁን በዚህ መካከል ማለት ነው አንዳንድ ጊዜ የሆነ ትራንስፖርት አለ፣ ትምህርት ቤት ይሄዳሉ እነሱ ልጆቹ። አሁን ለኔ የሆነ የሰርቪስ ነገር ያለ ታክሲ ብር ማለት ነው የለኝም። በቃ ውሰዱ ይላቸዋለሁ። አንተ ነህ የምትለው አባትህ? እኔ ነኝ የምለው፣ እሱ አያውቅም። አንተ እዚያው ነው የምትሰራው? ቤት የተለየ ነው። አንተ የተለየ ነው የምትኖረው። እሱ ጋራ ልጆቹ ይዛሉ፣ ግን እኔ ነው የምሰጣቸው። ሌላ ጊዜ አሁን ራሴ የምከፍለው። አንዳንድ ጊዜ የሌለኝ ቀን ግን ከሱ ውሰዱ ትላለህ። የሌለኝ ሰዓት ውሰዱ ይላቸዋለሁ። ለእሱ አይነግሩትም። አዎ። ይሄ ሌብነት ነው እኮ። ይሄ አይሆንም። ከአያት ቀርቶ ከአባትም ቢወስዱ ሌብነት ነው። እኔ ነኝ ግን ያው ዛሬ የለኝም ነው በቃ እዛ አምጡ ይላቸዋለሁ። አይሆንም። ታክሲያችሁ መንገር ያለብህ አባታችን ዛሬ አልሰጠንም አንተ ስጠን ብለው ከአያታቸው እንዲወስዱ ነው ማድረግ ያለብህ። ፍቃድ ጠይቀው ይውሰዱ። አዎ በቃ እሺ። እኔ ደስተኛ አይሆኑም በማለት አይ በግልጽ ቢሆን ወይ ምናምን ይላሉ የሚለው ጭንቅላቴ ላይ ያድርና በቃ አረ የለም ይበሉ። ከሌለህ ምን ይደረግ? እሺ جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذنا عندما نعلاتشو عجبا عندما نعلاتشو آمين يا رب لأنه هلاتشنم آمين. علمونم وقتونم أخياونم يجمر له. أبشر إن شاء الله. عندنا ጥያቄ ነው አንድ ጥያቄ ገጠር እኔ አሁን በየዓመቱ እናት ያሉና ዚያራ ሄዳለሁ። አይዋ እና የሀገር ቤት ሰዎች ስጋ ኡድህያ አውጡ ሲባሉ ፈቃደኛ አይደሉም። ያው እኛ ቤተሰብ አለብን፣ የልጅ ልጆች አሉ፣ እናቴ ያለች፣ ያው ከእንደዚህ ስለምናደርግ ይሄ ሁሉ ስላለ ኡድህያ እናወጣም ይሉናል። እኔም አሁን እናቴ አሉ፣ ከእናቴ ጋር ግን የእናቴ ማለት የልጅ ልጆች ወደ 6 አካባቢ አሉ። አይዋ ለሁለት እናርዝና ለሁለት ነው የምንካፈለው እኮ። የማያወጡት ለምንድን ነው አሉ? ምን ስላለብን አሉ? አዎ ቤተሰብ አለብን። ይሄው እናታችን አለች፣ የእህት ወንድም ደግሞ ስራ ፈት አለ። እንደገና ያው ከተለያየ ቦታ የሚመጡ ልጆች አሉ እና ይሄ ስላለ እኛ ኡድህያ ወጅብንም ይሉናል። እኛ አሁን ግራ ገባኝ። እኔም አሁን ለሁለት ነው የምንካፈለውና የሆነች ነገር እናርገና ለሁለት እንካፈላለን። ሐቁን አውጡ ስላቸው አይ አይሆንም፣ አንተም ቢሆን ይሄው ከእናተ ጋር የሚኖሩት የልጅ የእህት ልጆች ናቸው፣ የሚበሉትም እነሱ ናቸው። ስለዚህ ለነሱም እንትን ብትልም እኮ ዞሮ ያው ነው።
ስለዚህ ምንድነው የሚያስፈልገው ይሉኛል። ይሄ ነገር እንዴት ያስኬዳል ነው? አንተ ይሄ የሚከፈለውን ነው አይደል? ኡድሂያ ያርዳሉ ግን ለሶስት አይከፍሉትም ነው? አዎ አሁን ወይፈን ለምሳሌ እናርዳለን እኔ እናርዳለን ለሁለት ብቻ ማካፈል ነው የሚሆኑት። በቃ ኡድሂያ ይውጣበት ስላቸው ፈቃደኛ አይወጡም። እና ዘመድ ናቸው አጎት ቤተሰብ ነውና እሺ አይሉኝም። ብዙ ጊዜ በቃ እንዴት እንደማረግ ግራ ገባኝ። ታገልኩ እምቢ አሉኝ። ቢሆንም ተካፍሎ ቢወጣ ይሻላል ስላቸው ሰውም አንዳንድ ሰዎችንም ስጠይቅ ይሄ የተለመደ ነው። ዘመድ ስላለ ቤተሰብ ስላለ አሁን ከኔ ጋር ያለው ሰውዬ ልጆቹ ምስኪኖች ናቸው። የልጅ ልጆቹም አሉ። እኔም ጋር ደግሞ አሁን የእህቴ ልጆች አሉ። እናቴ ብቻውን አይደለም በላው ለእናቴ ነው ማረጋው። ያንን አዲስ አበባ ማረጋለሁ እዛ ማረጋለሁ። ገብቶኛል። አሁን እኮ የሚታረድበት ቤት ውስጥ ሌሎች ችግረኞች ስላሉ ለደሃ የሚሰጠውን ክፍል እኛ ከፍለን ለነሱ ከመስጠት ይልቅ አብረው ቢመገቡ ይሻላል ነው ነገሩ። አይዋ ጀዛኩሙላህ። ምን ችግር አለው ታዲያ? አሁን ይሁን እንደዛው ይሁን አንድ ላይ ምን ያህል አንድ ላይ ትቀጥላላችሁ ነው እንጂ ለምሳሌ እናንተ ቤት የአንድ በግ ኡድሂያ ታርዶ የአንድ በግ ሶስተኛ ለደሃ ቤተሰብ ብትሰጡት ለብዙ ቀን ነው የሚጠቀመው። እሱ በአንድ ጊዜ አይጨርሱም። እናንተ ጋር ሀብታሞች ጋር ግን ከተደረገ በሁለት ቀን በሶስት ቀን ጭል ታደርጉትና ከዚያ በኋላ እነሱ በቤታቸው ሲመለሱ ያው ሽሯቸው ላይ ይመልሳሉ። እናንተ ግን ሰንበት ብላችሁ ደግሞ ሌላ በግ ታርዳላችሁ። ለድሆች ግን አሁን እኔ የእህቴ ልጆች 6 አሉ። ከእናቴ ጋር ይኖራሉ የማይወጡ። አሁን ይሄ ነገር እኔ እኮ ያስጨነቀኝ ስለሆነ ነው። የሚበሉትም እነሱ ናቸው። ለእናቴ በስም ይገባል እንጂ አብዛኛውን የሚመገቡት የእህቴ ልጆች ናቸው። ለብቻ ናቸው የሚኖሩት ወይስ እናንተው ጋር ነው? ከእናቴ ጋር ይኖራሉ። እዛው ጎረቤት ናቸውና አቅምም ብዙ የላቸውም። ጎረቤት ናቸው እንጂ ይካድሟታልም ጭምር ይካድሟታልም። አዎ ሌላ ሞሰብ የላቸው እንትን አላቸው፣ ለብቻ ናቸው። አዎ ጎረቤት ናት። የእህቴ ባል አለ፣ እሱም አቅመ ደካማ ነው። እና ግን አብዛኛውን ጊዜ የሚኖሩት ከኛ ጋር ነው የሚቀለቡት። ምግቡንም ከእናቴ ጋር ነው የሚካድሟትም እነሱ ናቸው። በተለይ እንዲህ ያለ አጋጣሚ ሲመጣ ይገኛሉ፣ አብረው ነው የሚከርሙት ነው። ሁሌም እዛው ናቸው። እንደኔ ችግር ያለው አይመስለኝም። እስቲ መሻይኾችን ጠይቄ በሌላ ቀንም ዑለማዎቹ ያሉትን ሐሳብ ጨምሬበት አወራችኋለሁ ኢንሻአላህ። ለኔ ብቻ እኮ አይደለም፣ ይሄ እኮ ለመላው ነው። አሁን ገጠር ሲሄድ የብዙ ሰው ችግር ሊሆን ይችላል። የብዙ ሰው ችግር ነው። እምቢ አሉኝ። እኔ ታገልኩ እና ሳስበው እነሱ በአመት አንዴ ነው ስጋ የሚያገኙት። የገጠር ስጋ እንደሚያዩት ነው። እዚያው አካባቢ ያሉት መሻይኾች ምን አሏችሁ? ፈትዋም ጠየኳቸው። ቤተሰብ ስላላቸው ያው ደካማም ስለሆኑ ያው እዛው ለዛም የሚሰጡት ሰው ያው እዚሁ አለ፣ ለብቻው ቢያደርጉት ያው አይደለም ወይ ይሉኛል። ቢከፍሉት ሊሰጡት የነበረው ሰው አብሯቸው ነው ያለው ነው። አብሮ እየበላ ነው። ለማንኛውም እስቲ እናያለን ኢንሻአላህ። እሺ የብዙሃኑ ችግር ነው። ገጠር ላይ አብዛኛው ሰው እንደዚህ ነው የሚያደርገው። መርሐባ ጀዛከላህ ኸይር። አያለሁ አብሽር ኢንሻአላህ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ከትንሽ ረፍት በኋላ ተመልሰን እንመጣለን። ብዙ አትራቁ ኢንሻአላህ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بحالا تملسنال ودا ጥያቄዎች እንመለሳለን። ጥያቄዎቻችሁን በቴሌፎን እንዲሁም በቲክቶክ ልትልኩልኝ ትችላላችሁ ኢንሻአላህ። አይዋ ሰላም አለይኩም። ወአለይኩም ሰላም። ፈርድ ሶላት በኋላ ያሉ ሱና ሶላቶችን እንዴት ነው መስገድ የሚቻለው? ስንት ረካ ነው መስገድ የሚቻለው? ማለት ፈጅና ዙሁር ላይ ያለው ሁሉም ላይ
ለማወቅ። طيب ፈርድ ሶላቶች ከኋላቸውም ከፊታቸውም ያሉ አሉ ከኋላቸው ብቻ ያሉ አለ ለምሳሌ ሱብሂ ከሱብሂ በፊት 2 ረካዓ ብቻ ነው እሺ ከዙሁር በፊት ግን 4 ከዙሁር በኋላ 2 እነዚህ 8 ሆኑ 4 2 6 8 ከዚያ ከመግሪብ በኋላ 2 10 ሆኑ ከኢሻ በኋላ 2 12 ሆኑ እነዚህ በአንድ ሐዲስ የመጡ በጣም አጅራቸው ትልቅ ነው የተባለው በየቀኑ እነዚህን መስገድ የቻለ ሰው አላህ ጀነት ውስጥ ቤት ይሰራለታል የተባለ ነው እነዚህን ማድረግ የቻለ ሰው ይሄንን እንደሚያደርግ ሁሉ ሌሎች ደግሞ አጅር ያላቸው እንደዚሁ አሉ አጅር ያላቸው ለምሳሌ ከየትኛውም ሶላት በመግሪብና በሌሎችም ሶላቶች ላይ አዛን ተደርጎ በአዛንና በኢቃም መካከል 2 ረካዓ መስገድ ይወደዳል ሁሉ ጊዜ በአዛንና መግሪብ በአዛንና በኢቃም መካከል ለምሳሌ ዙሁር አሱር አዛን ተደርጎ እስከ ኢቃም ድረስ 2 ረካዓ መስገድ የተወደደ ነው መግሪብ አዛን ተደርጎ ኢቃም እስከሚደረግ ድረስ 2 ረካዓ መስገድ የተወደደ ነው ኢሻ አዛን ተደርጎ ኢቃም እስከሚደረግ ድረስ መስገድ 2 ረካዓ የተወደደ ነው እንደነዚያ ግን እንደ 12ቶቹ የጠነከረ ሱና አይደለም ማለት ነው جزاك الله خير بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا የሆነ ጥያቄ አለኝ ሴቶች የሚያርዱት እርድ ይበላል ማረድ ይችላሉ ምኖች ሴቶች አዎ ማረድ ይችላሉ ምን ችግር አለ መቆረጥ ያለባቸውን የሚያውቁ ሰላታቸውን በደንብ የሚሰግዱ ምናምን ከሆኑ ምን ችግር አለ ማረድ ችግር የላቸውም ይችላሉ ሴቶቹም ያርዳሉ ኢንሻአላህ ኡስታዝ ወራባለች جزاكم الله خير እሺ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ መስማት እሺ ጥያቄ ከባለቤቴ ጋራ ትንሽ ተለያይተን 2 ዓመት ሆኖናል አዎ በዘመድም በሽማግሌ ካርድልኝ ስለው እምቢ ብሎኛል ምን በልኛል ሸው ተጣልተን አልተግባባም ባለመግባባት አንድ ላይ አይደለም የምንኖረው እና 2 ዓመት ነው ተለያይተን እየኖርን ያለነው እሺ እና ኒካ አውርድልኝ ስለው አላውርድም ብሎኛል ሸሪያን ፍርድ ቤት ይገሽ ብትከሽኝና ብታስወርጂ እኔ ኒካውን ፈቅጄ እስካላወረድኩኝ ድረስ ኒካ አይወርድልሽም እያለኝ ለምን ሸሪዓ ከሄድሽማ ሸሪዓ ካወረደው ይወርዳል እሱ ፍቃደኛም ባይሆንም ሸሪዓዎችን ሄደሽ ማሳመን ነው እኔ መኖር አልቻልኩም እሱም መግባባት የምችልበት እድል የለኝም ስለዚህ እንን ነገር እንዲህ አድርጉልኝ ብለሽ ጠይቂያቸዋለሽ እነሱ አንቺን ከተጠራጠሩ ይጠሩታል እሱን ካመኑበት እነሱ ጉዳዩን ካሳመንሻቸው ባይመጣ ለምሳሌ ጠርተውት ባይመጣ 2 ቀን 3 ቀን መጥሪያ ለከውለት ካልመጣ ሊፈቱሽ ይችላሉ እነሱ ወይ ይጠሩትና ምን ሆነ ነው ምንድነው ችግር ይሉታል እሺ ያስረዳል መኖር ፈልጋለሁ ነው የሚለው አሳምነው አንቺን ከመለሱ አልহামዱሊላህ ካላሳመነ ግን በጉልበት ዝም ብሎ መያዝ አይቻልም አሁንም እሱ የሚለኝ እኔ መኖር ነው የምፈልገው ትዳሬ ማቋረጥ አልፈልግም መቀጠል ነው ፈልገው ነው የሚለው ገብቶኛል አንድ ላይ በመኖርበት ሰዓት ማለት ይታረቃል ተመልሶ ይሄዳል ይታረቃል ካንዲም 3 እንደዛ ማለት ነው የት ይሄዳል
ጥሎኝ ይሄዳል እስከነ ልጄ እኮ የት ነው የሚሄደው? የት ነው የሚሄደው አለ? ተከራይቶ ለብቻው ይኖራል እዚያው ሀገር ላይ? አዎ አይሆንማ። ለዚህ ነው እኮ ኖራለሁ ብለህ ከዚህ በፊት ለብቻህ ኖራሃል ሄደህ ይሄንን ያደረከው ያንተ ስህተት ነው ደግሜ ያላደርግም ካልክ ቃል ግባ ይሉታል። አንድ ጊዜ ይሞክሩት ይችላሉ። እነሱ ባሉበት እምቢ ካለ ኒካህሽን ይፈቱሻል። እነሱ ያውቃሉ። ሸሪዓ ፍርድ ቤት ሄደሽ አናግሪያቸው። እሺ ጀዛከላህ ኸይር። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ መርሐባ። አማን ጥያቄ ማለት እኛ አሁን ልጅ ስንወልድ ይስተጋባና ልጅ ምናምን ስንወልድ ስጦታ ምናምን የሚመጣ ብር አለ ማለት ነው። ጓደኞቻችሁ ይሰጧችኋል፣ ቤተሰብ ይሰጣል። አዎ ከዛ እሱን ምን አደረኩት እኔ ውጭ ስለነበር በቃ ይሄን ብር እኮ የልጆች ብር ነው ማጥፋት የለብኝም ብዬ ያጠራቀምኩ ነበር። 2000 ሪያል ሆነ በውጭ ማለት ነው። ማሻአላህ ብዙ ብር አገኘሽ ማለት ነው። አዎ ከዛ እንደው ይሄን ብር ምን ላድርገው ምናምን እያልኩት ከዛ እህቴ ደውላ እንደዚህ ብትልኪ እኮ አሁን በሬ ተገዝቶ ለከርካሪ ተጥልሽ ነበር አለችኝ። ለምን? በሬ ተገዝቶ ይሄንን ብር ማጥፋት አልፈለኩም እንድተዳደግለት ነው የፈለኩት። ስለዚህ ግን ምን ላድርገው ስላት ላኪውና በሬ ይገዛና ለከርካሪ ተጥልሽ አለችኝ። ይከራያል። በሰዓቱ ደግሞ 20 ክርካር ማለት ለምሳሌ ለአንድ አመት በሬው ይገዛና ይሰጥና ይከራያል ወይም ደግሞ ብሩ ይሰጣል ማለት ነው። ለሰውየውና በሬውን ይገዛዋል። ይህን ያክል ነው ወይስ ብሩን እናንተ በሩን ቤት ማን ነው በሬ ገዝታችሁበት ለእርሻ ታከራዩታላችሁ በሬውን ነው? አዎ ማለት ለአመት ማለት ነው። እሺ ለአመትም ለ10 አመትም ግን ያንን ማድረግ እንዴት ነው? በሬውን ስለሚጎዳው ብሩን እንስጠው አለች ማለት ነው። ብሩን እንስጠውና ራሱ ሰውየው በሬውን ይግዛና የራሱ ስለሆነ ይንከባከበዋል። በሬውን ገዝተን ብንሰጠው ግን ያ ሰው ቢሞትም ምንም ስለማይመለከተው አይንከባከበውም፣ ይጎዳል። ብሩን እንስጠውና ራሱ በሬውን ይግዛ አለች ማለት ነው። ግን ያ በሬ ለምሳሌ ከርሞ ብሩን ሰጣችሁት 20 ሺህ ብር በሬ ሰጣችሁትና በሬ ገዛና አረሰ። አዎ እሺ ከዛ ደግሞ በአመቱ ያ በሬ ወይ 4 ኩንታል 3 ይባልና ያንን ብር ይዞ ይመጣል ማለት ነው ብሩን። ያ ግን ለምሳሌ በሬው ቢያሰርፈው ምናምን እኛ ያገባን። አዎ እናንተ 20 ብራችሁን 20 ሺህ ባችሁን ብቻ ትቀበላላችሁ እና 4 ኩንታል ጤፍ 5 ኩንታል ጤፍ አድርጋችሁ ጤፍም ሳይሆን ማሽላ ምናምን በቆሎ ጤፍ 1 ኩንታል ነው የፈለገው። እኔ ጤፍ ስለሆነ ማቀው ለማለት ነው እንጂ ችግር የለውም። እሺ እና ያ ነገር እንደዛ አድርጌ ሰጥቼ ነበርና አሁን حرام ነው አሉኝ ማለት ነው። አዋ አንቺ እኮ ብር አበድረሽ ብር ተቀበልሽ ግን ከትርፍ ጋራ። አዎ እህል ነው ትርፉ ማለት ነው። እህል ነው ትርፉ። አዎ አይሆንም አይመስለኝም። حرام ነው። በሬውን ገዝታችሁ ብታከራዩት ነበር። በሬውን ገዝታችሁ ሰጣችሁት፣ እሱ እርሻለው ለፋ አርሶ በሬውንም ለእናንተ መልሶ ያረሰውን ትርፍ የኩል ወይ ትርፍ 1/4ኛ 1/5ኛ ለእናንተ ቢሰጥ ችግር የለውም። ምክንያቱም ንብረት እናንተ ሆናችሁ ጉልበት እሱ ሆነ ማለት ነው። አሁን ግን እናንተ ብር ሰጣችሁ መለሰላችሁ ብር ግን ትርፍ አድርጎ ማለት ነው። እህል አስተርፎ ማለት ነው። እህል አስተርፎ አሰራሩን አላውቀውም። የት አካባቢ ነው የሚሰራው? እስቲ ገበሬዎችን በደንብ እንድጠይቅ። ወደዛ ወደ ኦሮሚያ ክልል ማለት ነው። የት ኦሮሚያ? ወደ አምቦ ምናምን አምቦ ስልክ አምባ የሚባል ሀገር ታውቃላችሁ? አምቦ ወለጋ እነዚህ አሉ ማለት ነው። እሺ ከዛ ወደ ስልክ አምባ ሸነን የሚባለው ማለት ነው። ዞናችን ነው አምቦ። ሸዋ አካባቢ። ሸዋ
طيب እጠይቃለሁ እሱን እስቲ አሰራሩን እንጂ እኔ በደንብ አልገባኝም ግን በሬው ነበር የምጠብቀው በሬውን ገዝታችሁ ብትሰጡ ገብቶኛል እሷ የፈራችሁ እኮ በሬው የኛ በሬ ስለሆነ እንደፈለገ ይጫወትበትና አቆሳስሎ ይመልሰዋል በሬው ከጥቅም ውጭ ይወጣል ነው ወይም ለነፈይ ደግሞ በሬ ሳይገዙበት ለመዳበሪያ ምናምን ይጠቀሙታል ብሩ ማለት ነው እናንተ ብር ሆናችሁ ብር ሰጣችሁ እኛ ብሩ ልንሰጣቸዋለን ከፈለጉ በሬ ይገዛሉ ከፈለጉ መዳበሪያ ዘር ምናምን ይገዙበታል አዎ እነሱ ያንን ያደርጉና በአመት ትርፍ እኩል ይሰጧችኋል እነሱ እርሻ ሆኖ ከፍሉ ጋር ያን አይነቱን ብር ከህል ጋር ይመልሱልና ማለት አዎ እሱ ችግር የለው አይነቱ የመዳበሪያ ችግር የለው እቃ ገዛችሁላቸው ማለት እኮ ነው እቃ ማዳበሪያ ገዛችሁ ወይም ለዘር የሚሆነ እህል ገዛችሁ ወይም ለረዳቶቹ ወይም ለአራሚዎቹ የሚከፈል ብር ከፈላችሁ ማለት ነው እስቲ ቆይ ያለው ኢንሻአላህ ጠይቃለሁ እስቲ እሺ ያ ከህሉ ጋር ስለሆነ ሐራም ይወልበት ሼህ በጣም ውስጥ የተጨንቆ ነው ያለውና በቻልኩ አቅም ቶሎ ቢመልስ ደስ ይለኛል ኢንሻአላህ ዋትስአፕ ላይ እንድትልኪልኝ ከቴሌፎኑ ላይ የኔን ቴሌፎን ወሰጅና ቴሌፎን ላክልኝ ዋትስአፕ ላይ ላክልኝ አሰራሩን ይሄ እሱ አይደለም ይሄ ቴሌቪዥኑ ነው የግሌ ካልሆነ ቴሌቪዥኑ ላይ የሚመጣው መመለስ አንችልም ሁሉም ብዙ ነው የሚመጣው ተደበምን ማግኘት ይችላል ይሄው አሁን የደወልሽባቸው ይሰጡሻል ቁጥሩን የኔ እሺ ማፋዋ ሌላ ጥያቄ ነበር መርሐባ ባለቤቴ ለምሳሌ ከሴቶች ጋር ምናምን ያወራልና ሲያወራ ምስተፈቻታለሁ ምናምን ብሎናል ይሉኛል ማለት ነው ሴቶቹ እንግዲህ ሁለቱን አላህ አለም እነሱ ይዋሹት ተጠቃዋል አልኩኝ ይለኛል እነሱ ተቃቸው ብለናልኛል እና ስለዚህ እዚህ ጋር ኒካችን ላይ የሆነ ችግር ይፈጥራል በጣም እየተጨነኩ ነው ያለው አትስሚያቸው ሴቶች ጋራ ያለው እንዲህ ያለ ወሬ አንቺን ለመፈተን አንቺን ባንቺ ላይ ቀንተው ወይ የሆነ ነገር ዋሽተውበት መሐላችሁ ላለው ችግር ሊፈጥሩም አስበው ሊሆን ይችላል አስሉ እኮ አይ እኔም እነሱ ይሄንን ወሬ አንቺ ጋር መተው ለመንገር ማን መልእክተኛ አደረጋቸውና ነው እሱ መፍታት ከቻለ ከፈለገ አንቺኑ ፈትቸሻለሁ ፊት ለፊትሽ ማለት እየቻለ ለምንድን ነው እነሱን የሚልክብሽ እሱንማ ደጋግሜ ጠይቀው አላልኩም ውሸት ነው ይለኛል እና ደግሞ የሆነ ቴክስት ላይ አታውቀኝም ብሎ ማለት ነው እህቴ ምናምን እንዴት ነህ ሰላም አለይኩም ምናምን ብሎ ጻፈልኝ እሱ ችግር ለምንድን ነው ስለው አይ እኔ አንቺ የምትይውን ለመስማት ፈልጌ ነው ምናምን አለ እኮ ምን ሆነ አሁን እህቴ ብሎ ጻፈ ብለሽ ነው እህቴ ብሎ ሲጽፍ ያኔ እኔ ካችሁ ለችግር ይፈጥራል በጣም እፈራለሁ እና ለምንድን ነው እንደዚህ ያልከው ምናምን ስለው አይ አንቺ ለናጣ ስለሆንሽ ያው አንቺ የምትይውን ለመስማት ፈልጌ ነው እንጂ ሌላ አይደለም ምናምን አለ አዎ እህት ብሎ በሚስቱን እህት ማለት በጣም ማቅረቡን እንክብካቤውን ለማሳየት እንጂ የተለመደ እኮ ነው እህቴ እንላለን እናቴ እንላለን እናንተ አባቴ ትላላችሁ ወንድሜ ትላላችሁ ይሄ ምንም የተለመደ አባባል እንጂ ኒካሁን ሊያበላሽ የሚችል አይደለም جزاكم الله خير السلام عليكم وعليكم السلام ورحمة الله وبركاته شكرا بارك الله فيكم جزاكم الله خير የዛሬው ጥያቄና የመልስ ፕሮግራማችን እዚህ ያበቃል በሚቀጥለው ቀን ሌሎች ጥያቄዎችን ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون